عدرا قديفة ملنا بإقرا حلنا نذكر له ناي سماعتات زيما دمس دم بصوتنا زبل زيما الناس سمعنا سماعتاتنا كان ذكرنا كسادنا تغسبيلنا سواتنا المذكر ندالو سواتنا نذكر ሰላም ጤና ይስጥልኝ አብሪ ሚዲያ አድማጭ ተመልካቾቻችን እነሆ የሰኔ 15 2018 ዓመተ ምህረትን ፕሮግራም ይዤላችሁ ቀርቤያለሁ። የሰኔ 15 ህወሓቶች በግራም በቀኝም ያሉት ተቃዋሚዎችም የነደብረ ጽዮን ቡድንም የሰማዕታት ቀን ብለው ያከብሩታል። የሰማዕታት ቀን ብለው ለማክበር መነሻ ያደረጉት የሐውዜንን ድብደባ ነው። ለመሆኑ ሐውዜንን ማን ነው የደበደበው? ሐውዜን ላይ ጭፍጨፋ እንዲደርስ ያደረገው ያቀነባበረው ማን እንደሆነ በተለያዩ የራሳቸው የህወሓት ሰዎችና የተለያዩ ማስረጃዎች የቀረቡ ጽሁፎችን ወደ እናንተ እናደርሳለን። እስከ መጨረሻው ድረስ ተከታተሉን። ሐውዜን ላይ ድብደባ ያደረገው ወይም የሐውዜንን ጭፍጨፋ ያቀነባበረው ማን ነው? ህወሓት ወይስ ደርግ ወይስ ሁለቱም? እንመለከተዋለን። አብራችሁን ቆዩ። ዛሬ ሰኔ 15 ቀንን ህወሓትም ሆኑ ተቃዋሚዎች ወይም የነ ደብረ ጽዮን ቡድንም ሆነ የነ ጌታቸው ረዳ ቡድን በትግራይ የሰማዕታት ቀን በማለት በየፊናቸው እያከበሩት ይገኛሉ። በዚህ የሰማዕታት ቀን ብለው በሚያከብሩት በዓል የሰማዕታትን አደራ ለመወጣት እንደገና ሌላ ሰማዕታትን ለመፍጠር ሌላ መስዋዕትነት እንዲከፈል ለማድረግ ቅስቀሳ እያደረጉበት ይገኛሉ። ይህ ከዚህ በፊት ሰኔ 15 ቀን መስዋዕትነት ተከፈለ የተባለው ዕለት መስዋዕትነቱ ለምን ዓላማ ነበር? ምን አስገኘ? የሚለውን ማየት የሚያስፈልግ ይመስለናል። እኛ እንደገና ደግሞ ይሄንን መስዋዕትነት ተከፍሎ ብዙ ሰው አልቆበታል። ብዙ ሰው አልቆበት ደግሞ ምንም ፍሬ አልተገኘም። የትግራይን ሕዝብ ሕይወት አልተለወጠምና ድጋሜ መስዋዕትነት ሊከፈል አይገባም ተብሎ መማሪያ ቢሆን መልካም ነበር። ነገር ግን መማሪያ ሳይሆን እንደገና ለሌላ መስዋዕትነት መዘጋጃ እያደረጉት ይገኛሉ እና ከዚህ አንጻር ምንድን ነው በዚህ መስዋዕትነት ምን ተገኘ? መስዋዕትነቱ የተከፈለበት ዓላማስ ትክክለኛ ነበር ወይ? እና አሁን ደግሞ እንደገና ይሄንን ምንም ፍሬ ያልተገኘበትን መስዋዕትነት ለሌላ እልቂት መቀስቀሻ ማድረግ ተገቢ ነው ወይ ብለን እንመለከታለን። ተገቢ አይደለም፣ አደገኛ ነው እና እንደገና ለሌላ የፖለቲካ ትርፍ ለሌላ ስልጣን መወጣጫ ሲባል አሁንም ተነሱ፣ የእነሱን አደራ ተቀበሉና እናንተም መስዋዕትነት ክፈሉ የሚባል እጅግ አደገኛ ነገር ትግራይ ላይ እየተደረገ ነው እና በዚህ የበዓሉ ዕለት የተደረጉ ንግግሮች እና የተላለፉ መልእክቶች እንደገና ለሌላ ጦርነት የሚቀሰቅሱ እንደገና ለሌላ እልቂት ለሌላ መስዋዕትነት ተነሱ፣ ተዘጋጁ እና የእነሱን አደራ ለማክበር ስትሉ እናንተም ሙቱ የሚል አይነት እንደምታ ያለው ስለሆነ ይሄንን በትክክል ማጤን ይገባል። እንግዲህ ከህወሓት መራሹ ትግል የተገኘው የካቲት 1ም ይሁን ግንቦት 20ም ይሁን ሰኔ 15ም ይሁን በእነዚህ ቀናት ተከፈለ በተባለው መስዋዕትነት የተገኘው ኢህአዴግ ስልጣን ላይ ሲወጣ በመጀመሪያ ደረጃ ኢትዮጵያን ያለ ባህር በር የማስቀረት ነው ትልቁ ድሉ ተደርጎ የሚታየው። ትልቅ ግዙፍ በቃ በዘበን በማንኛውም ጊዜ ትውልድ ሲያስታውሰው የሚኖር የክህደት ታሪክ ነው። ኢትዮጵያ በገዛ ልጆቿ የባህር በሯን እንድታጣ የተደረገበት ማለት ነው። ሌላው እንግዲህ ይሄንን
ሰኔ 15ቱን ለሰማዕታት ቀን ተብሎ ተመርጦ የተከበረበት ምክንያት ሐውዜን ላይ ደርግ በአውሮፕላን ጭፍጨፋ አካሂዷል በሚል ነው። ይሄ ደርግ ሐውዜን ላይ አደረገው የሚባለው ጭፍጨፋ ብዙ አወዛጋቢ ነገሮች አሉትና እውነት ይሄ ጭፍጨፋ ተካሂዷል ወይ? ለምንስ ተካሄደ? ደርግ ሐውዜንን ነጥሎ በአውሮፕላን ሊደበድብ የቻለው በምን ምክንያት ነው? ምን ትርፍ ለማግኘት ሲል ወይስ ይሄን ጭፍጨፋ እንዲካሄድ የተሰራ ተንኮል አለ ወይ? እዛ አካባቢ ድብደባ እንዲደረግ የሚያደርግ የሚል አወዛጋቢ ነገር አለ። ይሄ አወዛጋቢ ጉዳይ በራሱ በደርግ መንግስትም ውስጥ ማን ነው ያዘዘው? ለምን ዓላማ ተደረገ? የሚሉ ጥያቄዎች ሲያስነሳ የቆየ ነው። ብዙዎቹ የወቅቱ ባለስልጣናት በዚህ ጉዳይ ላይ ትዕዛዝ አልሰጠሁም እና ማን እንዳዘዘ አላቅም ብለው የተምታታ ሁኔታ ነው። በዚህ ዙሪያ ያለ መረጃ እስከዛሬም ድረስ ተገቢ መልስ አላገኘም። እስቲ ግን ህወሓትና የሐውዜን ጭፍጨፋ በሚል አንድ የተለያዩ ሰዎችን በመጠየቅና የተለያዩ ሰዎች ይሄን አስመልክተው የተናገሩትን በማጠናቀር የቀረበ ትንተና አለ። እሱን እንመልከተው በቀጥታ። በደርግ ዘመን ከተፈጸሙት ጭፍጨፋዎች መካከል ሐውዜን ላይ የተደረገው በዘግናኝነቱ ይጠቀሳል ይለናል ጽሑፉ። ይህን ጭፍጨፋ ያከናወነው ደርግ መሆኑ የሚታወቅ ቢሆንም ህወሓት በጭፍጨፋው ላይ እጁ እንዳለበት የሚናገሩ ደግሞ አልጠፉም። በመሆኑም በዚህ ዘግናኝ ጭፍጨፋ የጠራ አመለካከት ሳይያዝ ቀጥሏል ይለናል በዚህ ዙሪያ የተጻፈው ጽሑፍና እኔ ዛሬ መርጬ ዕለቱን አስመልክቼ ላቀርበው ያዘጋጀሁት። ይቀጥልና ሐውዜን በሚል ንዑስ ርዕስ የቀድሞው የህወሓት ሊቀመንበር የሆኑት ዶክተር አረጋዊ በርሄ ፖለቲካል ሂስቶሪ ኦፍ ዘ ትግራይ ፒፕልስ ሊብሬሽን ፍሮንት 1975 እስከ 1991 በሚል የጻፉት አይዲዮሎጂ ኤንድ ሞቢላይዜሽን ኢን ኢትዮጵያ በተሰኘው መጽሐፋቸው እንደ አውሮፓ አቆጣጠር በ1983 ትግራይ ውስጥ ይደረግ የነበረው ትግል የኢትዮጵያ አብዮት አንድ አካል መሆን አለመሆን ላይ አለመግባባቶች እንደነበሩ ያስታውሳሉ በጽሑፋቸው ዶክተር አረጋዊ በርሄ። እንደ አባይ ፀሐዬና መለስ ዜናዊ የመሳሰሉ አመራሮች አብሮ ለመስራት የሚያስችል ድርጅት ባለመኖሩ ህወሓት የትግራይ ነፃ መንግስት ለመመስረት በተቀረጸው ማንፌስቶ መሰረት መታገል እንዳለበት ውሳኔ ይተላለፋል። ከዚህ በኋላ አብዛኛው ታጋይ እነ አቶ መለስ ባስቀመጡት ዓላማ መሰረት ትግሉን ቀጠለ ይላል የአቶ አረጋዊ በርሄ ጽሑፍ። ሆኖም የህወሓት ሰራዊት ትግራይን ነፃ ማድረግ ከጀመረ በኋላ አቋሙን ቀይሮ ወደ ቀሪው የኢትዮጵያ ክፍል በተለይም ወሎና ጎንደር እንዲዘምት ያዛል ሰራዊቱ። በዚህ ወቅት አብዛኛው እነ አቶ መለስና አባይ ፀሐዬ ባሰረጹት ጥላቻ ያዘል ብሔርተኝነት የታነጸ የህወሓት ሰራዊት በማኒፌስቶ መሰረት የራሳችንን የትግራይ መንግስት እናቋቁማለን እንጂ ለምንድን ነው ወደ ቀረው የኢትዮጵያ ክፍል የምንዘምተው ብሎ ለዘመቻው ፍቃደኛ ሳይሆን ይቀራል። ስለሆነም እነ አቶ መለስ ደርግ እስካልተደመሰሰ ድረስ የትግራይ ህልውናም አደጋ ላይ መሆኑን በማሳየት ሰራዊቱን ለማንቀሳቀስ የሚያስችል ስልት መንደፍ የግድ ሆነባቸው። እናም የሐውዜን ጭፍጨፋም ደርግ በትግራይ ላይ የፈጠረውን አደጋ በማሳየት ይህን ሰራዊት ለማንቀሳቀስ የተጠነሰሰ የወቅቱ ሴራ ነው ይሉታል ዶክተር አረጋዊ በርሄ በጽሑፋቸው። ይሄንን እንግዲህ ይዘን ደግሞ ሌላ መረጃ በዚሁ በሐውዜን ጉዳይ ላይ የጻፉ ሰው ያቀርባል። የዚህ ትንታኔ አቅራቢና የገብረመድህን አርአያ ደግሞ ምስክርነት ነው። እሱ ገብረመድህን አርአያ ደግሞ የሚከተለውን ብለውናል። እስቲ እንመልከተው። ስለ ሐውዜን ጭፍጨፋና ስለ ሌሎች የህወሓት ሚስጥሮች በቀዳሚነት እየተናገሩ ከሚገኙት መካከል ገብረመድህን አርአያ የተባሉ የቀድሞ የህወሓት አመራር
ይገኙበታል። አቶ ገብረመድህን እንደሚሉት የሐውዜን ጭፍጨፋ ሚስጥር የሚጀምረው የህወሓት ሰራዊት ከትግራይ ውጪ መዋጋት እንደማይፈልግ አቋሙን በገለጸበት ወቅት ነው ይላሉ። በወቅቱ በህወሓት አቋም ያልተስማማው 10,000 ያህል ሰራዊት ከጦር ሜዳ ፈግፍጎ ወደ ትውልድ ሰፈሩ ተመልሷል ወይም ተበትኗል። ይህ የሰራዊቱ አቋምም የህወሓትን የመጨረሻ አጣብቂኝ ውስጥ ያስገባ ነበር። በመሆኑም እነ ስብሃት ነጋ፣ መለስ ዜናዊ፣ ገብሩ አስራትና ሌሎችም ሰራዊቱ ድረስ በመሄድ ለማግባባት ጥረዋል። አልሆን ሲል ከጦር ሜዳ ያፈገፈጉት የሰራዊቱ አባላትም ታድነው እንዲያዙ ተደርገዋል። ቤተሰቦቻቸውም የተመለሱትን የሰራዊት አባላት ይዘው እንዲሰጡ ጫና ተደርጎባቸዋል። አብዛኞቹም ታስረዋል። ከዚህ ጋር በተያያዘ በርካታ የሰራዊቱ አባላት ጠፍተው መቅረታቸውን የሚገልጹት አቶ ገብረመድህን በድሮው የነመለስ አስተሳሰብ አምነው እኛ ትግራይን ነፃ አውጥተናል ብለው በተመለሱ የሰራዊቱ አባላት ላይ ግድያ መፈጸሙንም ወይም ርሸና መካሄዱንም መስክረዋል። ገብረመድህን አርአያ ይህ የህወሓት እርምጃ ግን ሰራዊቱ ወደ ቀሪው ኢትዮጵያ ክፍል እንዲዘምት ለማሳመን በቂ አልነበረም። በመሆኑም ሌላ ትልቅ ስልት መነደፍ ነበረበት፣ ሐውዜንን ማስጨፍጨፍ። ገብረመድህን አርአያ ናቸው እንግዲህ እንደዚህ የሚሉት። አቶ ገብረመድህን ይቀጥላሉ። ህወሓት የትግራይን ከተሞች በማስደብደብ ህዝብን ማንቀሳቀስ የጀመረው በሐውዜን አይደለም። ሐውዜን የመጀመሪያው አይደለም። ከሐውዜን ቀደም ብሎም በተንቤን፣ አቤ አዲና ጭባሃ የተባሉ አካባቢዎች ላይም የህወሓት አመራሮችና ሰራዊቱ ከተሞች ውስጥ እንዳሉ በማስመሰል ከተሞቹን በደርግ አስደብድበው ህዝብን ለማንቀሳቀስ ጥረዋል ይላሉ ገብረመድህን አርአያ። ሐውዜንን በማስደብደብ ሰራዊቱ ወደ ቀሪው የኢትዮጵያ ክፍል እንዲዘምት ያስችልልናል በሚል የቀየሱት ስልት አቶ መለስና ስብሃት ነጋ መሆናቸውን ማለት ስልቱን የቀየሱት እነዚህ ሁለት ሰዎች መሆናቸውን ገብረመድህን አርአያ ምስክርነት ይሰጣሉ። ለዚህም ሲባል ህወሓት ሐውዜን ውስጥ ትልቅ ሴሚናር እንደሚያካሂድ ማስመሰልና ሚስጥሩም ወደ ደርግ ሾልኮ እንዲደርስ መደረግ ነበረበት። ገብረመድህን አርአያ እንደሚሉት ማለት ነው። ህወሓት ስለሚያደርገው ሴሚናርም አሳማኝ መረጃ በወቅቱ የትግራይ ክፍለ ሀገር ገዢ ለነበረው ለገሰ አስፋው እንዲደርስ ይደረጋል። ይህ ሚስጥራዊ የተባለ መረጃ መቀሌ ለሚገኘው የክፍለ ሀገሩ ገዢ እንዲደርስ የተደረገውም በወቅቱ የወታደሩ ደህንነት የነበረው ኃይሉ በርሄ በተባለ ሰው አማካይነት መሆኑን ገብረመድህን አርአያ ይገልጻሉ። ይህ ጥብቅ የተባለ መረጃም ከለገሰ አስፋው ወደ ማዕከላዊ መንግስቱ ይላካል። አቶ ገብረመድህን እንደሚሉት ህወሓት በለገሰ አስፋው የደረሰው መረጃ ትክክል መሆኑን ለደርግ ለማሳየት ሌሎች መንገዶችንም በመጠቀም ሐውዜን ላይ የደረሰው ጭፍጨፋ አሰቃቂ እንዲሆን በርትቶ ሰርቷል። ሌሎች ተጨማሪ መረጃዎችም ለደርግ እንዲደርሱ በማድረግ ነው የሚሉት ገብረመድህን አርአያ። ከነዚህ መካከል የመጀመሪያው ለአካባቢው ህዝብ ሐውዜን ውስጥ የህወሓት ስብሰባ እንዳለ ውስጡን ማስወራት ነበር። በሁለተኝነት ደግሞ ሴሚናሩ ይካሄድበታል በተባለ ሰሞን የህወሓት ሰራዊትን ሐውዜን ውስጥ ሰፊ እንቅስቃሴ እንዲኖረው እና እይታ ውስጥ እንዲገባ ማድረግ ነበር። ድብደባው ቅዳሜ ሊደረግ አርብ ቀን በታደሰ ወረደ የሚመራና ሌላ አንድ ክፍለ ጦር ሐውዜን ውሎ እንዲመለስ ይደረጋል። በተራውም ሌላ ክፍለ ጦር መጥቶ ለቅዳሜ እንዲያድር ይደረጋል። ከሀገረ ገዢው ከህዝቡና ሽር ጉዲል ከነበረው የህወሓት ሰራዊት አንጻር ሴሚናር መኖሩን እርግጠኛ የሆነው ደርግም ህወሓትን ለመደምሰስ ዝግጁ አድርጎ መጠባበቅ ጀመረ። ሲዘጋጅ የሰነበተው ደርግም ህወሓት በሌለበት በገበያ ቀን ከተማ ውስጥ የነበረውን ከ3000 በላይ ህዝብ ጨፍጭፏል። አቶ ገብረመድህን የሐውዜን ጭፍጨፋ የህወሓት እጅ ያለበት ሲሉ ከሚያቀርቡት ማሳመኛ መካከል በወቅቱ ህወሓት ያደረገው ያልተለመደና አነጋጋሪ ቀረጻ ማለት የምስል ቀረጻ አንዱ ነው።
እንደ ቀድሞ የህወሓት ታጋይ ከሐውዜን በፊት ህወሓት ህዝብን ለማንቀሳቀስ ሲልም ያስደበደባቸውም ሆነ ደርግ በራሱ ጥቃት ያደረሰባቸው የትግራይ ከተሞች ላይ ድብደባ ሲደረግ ህወሓት በከተሞች ላይ የሚደርሰውን ጥቃት የመቅረጽ ልምድም ሆነ አቅም አልነበረውም። የሐውዜን ጭፍጨፋ ግን በዘመናዊ ካሜራ ሙሉ በሙሉ በሚባል ሁኔታ ዝግጅት ተደርጎበት ህወሓት እንደቀረጸው የሚጠቅሱት ገብረመድህን ይህ ሴራውን ቁልጭ አድርጎ ያሳያል ባይ ናቸው። እንደ ገብረመድህን እነ አቶ መለስ ሐውዜንን ለማስጨፍጨፍ እቅድ እንዳወጡ 12 ያህል ታጋዮችን ወደ ሱዳን ልከው ስለ ካሜራ ስልጠና እንዲወስዱ ተደርጓል። ወደ ሱዳን በመሄድ ስልጠና አግኝተው ደርግ በከተማዋ ላይ የሚያደርገውን ድብደባ ከቀረጹት 12 ታጋዮች መካከል ኢያሱ በርሄና ሱራፌል የተባሉት የህወሓት ታጋዮች እንደሚገኙበትም አቶ ገብረመድህን በትውስታ ይናገራሉ። የነዚህ ስለ ቀረጻ ስልጠና የወሰዱ ታጋዮችም ቦታቸውን ይዘው አውሮፕላኖቹ ከመደብደባቸው በፊት ጥቃቱን መጠባበቅ የጀመሩት ድብደባው ከሚደረግበት አንድ ቀን ቀደም ብለው ነው ይላሉ ገብረመድህን አርአያ። ደርግ ከተማዋን በበርካታ ሚጎች ሳይወድም ከተለያዩ አቅጣጫ ይጠባበቁ የነበሩት ታጋዮች ትዕይንቱን በካሜራቸው ሲያነሱ መዋላቸውን አቶ ገብረመድህን ይገልጻሉ። ይህ ሲቀረጽ የዋለው ፊልምም ወደ ሱዳን ተልኮ ጭፍጨፋው በተደረገበት ቀን ማታ በበርካታ ቴሌቪዥኖች መታየት ችሏል። ደርግ ድብደባውን ባደረገበት ወቅት ምንም አይነት የውጭም ሆነ የሀገር ውስጥ ጋዜጠኛ ሐውዜን ውስጥ እንዳልነበረ የሚጠቅሱት አቶ ገብረመድህን በውጭ ሀገር ቴሌቪዥኖች ይተላለፍ የነበረው ህወሓት ሲያስቀርጸው የዋለው ፊልም መሆኑን ይናገራሉ። ህወሓት ለሐውዜኑ ጥቃት ደርግ ብቸኛ ተጠያቂ መሆኑን እየገለጸ ነው። በተቃራኒው የህወሓት አባላት ደግሞ ህወሓትም ደርግ ያደረገውን ጥቃት አቀነባብሯል በሚል ቀዳሚ ተጠያቂ ያደርጉታል። በወቅቱ ጭፍጨፋውን በበላይነት አስፈጽመዋል የተባሉት አቶ ለገሰ አስፋውን ጨምሮ በርካታ የደርግ አባላት በዚህ ተጠያቂነታቸው ተፈርዶባቸዋል። በአንጻሩ በፓርቲው አባል በነበሩ አካላት ሳይቀር የሚወቀሰው ህወሓት እስካሁን ተጠያቂ አልሆነም። ህወሓት በአባላቱ የሚደርስበትን ወቀሳ እውነት አለመሆኑን ለማሳየትም አጣሪ አካል አለመመደቡም ጉዳዩ እስካሁንም ግራ እንዳጋባ ቀጥሏል። ህወሓት ይህን ክስ የሚያስተባብልበት አሳማኝ መረጃ ማቅረብ ካልቻለ ህዝብ ሊያምን የሚችለው በነ ገብረመድህን አርአያ ምስክርነት ነው። በተቃራኒው የደርግ አባላት ፍርዳቸውን ቢጨርሱም የህወሓት አባላት እያወጡት የሚገኘው ምስጢር ላይ ተጨማሪ መረጃ በማቅረብ ከጭፍጨፋው በስተጀርባ ህወሓት መኖሩን ማረጋገጥ ቢችሉ የተሸከሙትን የህሊና ዕዳ ማቃለል እንደሚችሉ አያጠራጥርም። በሌላ በኩል በችግሩ ላይ የህወሓት እጅ እንዳልነበረበት ማረጋገጥ ቢችሉም ህዝብ በጉዳዩ ላይ የጠራ አመለካከት እንዲኖረው በማድረግ ግዴታቸውን መወጣት ነበረባቸው ይላል። ይሄንን ፖስት ያደረገው ጌታቸው አራጋው የተባለ ሰው ነው እና ጸሐፊው ደግሞ ጌታቸው ሽፈራው ይባላል። ስለዚህ እነዚህ ሰዎች ምንጭ አጣቅሰው ያቀረቡትን የታሪክ ትንታኔ እንዳለ ነው እኔ ወደ እናንተ ያደረስኩት። በመጨረሻ ወዲ ሻምበል የተባለ ወዳጃችን ይሄንን በሰኔ ወር ሻዕቢያም ወያኔም የሚያከብሩትን በዓል አስመልክቶ ያስተላለፈው አንድ ቁጭት የሚፈጥር መልእክት አለ። እሱን ላስተላልፍና ዝግጅቴን ላብቃ። በሰኔ ወር ሻዕቢያ አስመራ ላይ፣ ህወሓት መቀሌ ላይ የተሰዉትን አደራ አንረሳም አንክድም በሚል መሪ ቃል የሰማዕታት ዕለት እያከበሩ ይገኛሉ። የኢትዮጵያ ህዝብ ቀይ ባህርን እንዲያጣ በዘርና በጎሳ እንዲለያየና ዛሬ ኤርትራዊ ነው ሆኖ ትግራይ ያለበትን መከራ እንዳይደርስባቸው ብሎ ከሻዕቢያና ከህወሓት ጋር ሲፋለም መስዋዕትነት ከፍሎ ለሀገር ክብር የወደቀ ጀግናው የቀድሞ ሰራዊት መቼ ይሆን የሚታሰበው? ለማንኛውም ከገንጣይና ከአስገንጣዮች ጋር እየተፋለማችሁ ታሪክ ሰርታችሁ ታሪክ የዘለላችሁ ጀግኖች የኢትዮጵያ የቀድሞ ሰራዊት ዘላለማዊ ክብር ለእናንተ ይሁን ይላል ወዲ ሻምበል።
ራሱም የቀድሞ ሰራዊት ሆኖ በኤርትራ በረሃ ብዙ መስዋዕትነት የከፈለና የወጣትነት ጊዜውን ያሳለፈ ሰው ነው፣ ልክ እንደኔ ማለት ነው። ስለዚህ በሌላ ፕሮግራም እስከምንገናኝ እንግዲህ እኔም በዚሁ ፕሮግራሜን ላብቃ። ደህና ሁኑልኝ። ሰላም።